እሺ ምንድነው ማመጣላችሁ ነገር ለአመሳት ወለደች የሚባሉ እንትኖች አሉ አይደል ግንኙነቶች ለአመሳት ወለደች አዎ ኮስ ለናት ነው አዎ ግን እንትን ምሳሌ አነጋገር እንጠቀም እንዳትለሰው ፈጃት እንዳትተው ልጅ ሆነባት የሚባሉ የፍቅር ግንኙነቶች አሉ ወይ እና ምን አይነት ግንኙነቶች ናቸው እነዚህ PhD ያስቆጥ እንትን ያሉ ግንኙነቶች ብዙ አመታት አብረው ሆናለ ምናምን ቆንጆ ሪሌሽንሺፕ ነው የሚሆነው እና አንዳንድ ጊዜ ግን ተስፋ አስቆራጭ ሁኔታዎች ይፈጠራሉ በቃ እዚህ ጋር ከዚህ በላይ ከሄድን በቃ እንቀያየማለን ምትባባልባቸው አንዳንዴ ደረጃ ትቀያየማለን በቃ ይሄ ለመወሰን የሚረዳ በቃ የሚረዳው በቃ ይሄን ያህል ተደክሞበታል እዚህ ጋር ደረጃ ደርሰናል ይሄን ከተባባልን እዚህ ጋር ከደረስን እንዲህ አይነት እንትን ላይ ከሆነን በቃ እዚህ ጋር መቆም አለበት ተብሎ እሺ በቃ ሁለቱም ይቆርጣሉ ጀግና ይባባላሉ ጀርባ ለጀርባ ተሰጣጡ ይሄዳሉ እየሄዱ ያለ አንደኛው ሐሳቡን ይቀይራል ሁሌ ሐሳቡን የሚቀይር ሰው ማለት ነው ከዛ አረ እኔና አንቺኮ እንዲያሳልፈናል ቆንጆ ጊዜዎቹ በጣም ጣፋጭ የነበሩትን ጊዜዎች የወጡት ኢነርጂዎች ድጋሚ ሌላ ሰው ጋር ምናምን ፕሊዝ ዲልና በቃ ወይ ወደ ትዳር እንቀይረው ወይ ወደ ነገር እንቀይረው ትላለች ወይም ይላል ጾታ ነገር እንዳታርጉት እሺ ሰዎች እንደዛ ይባባላሉ ከዛ ተመልሰው ወደ ነበሩበት ይቀጥላሉ ማለት ነው ትንሽ እንደሄደ አሁንም ይቆማል የትላንትናው ሊነሳ ይችላል በቃ መድከማላ ድሬን መደረግ ምናምን ወይ አይሰለችም እንደ እንደሱ ላይክ ሪሌሽንሺፕ ዴድ ኤንድ ስትሬት ሲሆን ያስጠላል ማቴዶ ሄዶ አተክልም ተክለው ይበቅልና የሆነ አበባ ፍሬ ቅጠል እያለ ይሄዳል አይደል ሪሌሽንሺፕም እንደዛ ነው መሆን ያለበት ዴድ የተባረከ ሲሆን ወደ ትዳር ተቀይሪውና ያሳ ምናምን አፍርቶ እኔ ብስ አንተ ትብስ እየተባባልሽ በከተማችን ላይ ብዙ አይነት ግንኙነቶች ተመሳሳይ ታሪክ አላቸው ኦኬ ወይ ልሄድበትና አዲስ ግንኙነት ጀምሬ አዲስ ኢነርጂ አዲስ ፍቅር አዲስ በቃ ይበቃል ይሄ ምን ለባቸው ማለት ነው ወይ ደግሞ ይሄንኑ ነገርና እንትን አሻሽለውና የሚሰራውን ነገር ሰራርተን በቃ ወደ ፊት ለፊት እንሄድ ግን ወራፍተም መቆጣ አለባቸው ከሁለት አንዳቸው በቃ ቁርጥ ማድረግ አለባቸው የመቁረጥ ያለ መቁረጥ ይሾ አይመስለኝም ለመቁረጥ እኮ አንዳንድ ነገሮች ላይ ወስን ለማድረግ የሆነ በቂ ምክንያት ያስፈልጋል ለምሳሌ የስብና ይሹ ኖሮት ሰካራም ሆኖ አንዳንድ ሰው ሊሆን ይችላል ሰዎች አንድ ነገር ለመተው በቂ ምክንያት ያስፈልጋቸዋል የስብና ሊሆን ይችላል የባህሪ ሊሆን ይችላል ይሄ ሰው ለህይወት አይሆንም እየወደድሽው ማለት ነው አሁን አንተ ያልከው አይነት ሲቹዌሽን ውስጥ ሰዎች የሚወድቁት በምን አይነት አጋጣሚ ነው ሰውየው ምንም አይነት የስብና ችግር የለውም የምትጠላበት ነገር የለም በጣም ደስ የሚል ሰው ነው ሰላም ይሰጥሻል ፍቅር ይሰጥሻል ጊዜ ይሰጥሻል እንደዚህ አይነት ሰዎች የሚከብዳቸው ወደ አንድ ወሳኝ ውሳኔ መሻገር ነው ጋብቻ አስተያቸው ቆይ ትንሽ የስራ ምክንያት ሊያቀርቡልኝ ይችላል ቆይ ትንሽ እንስራ እንጂ አይደለም እንዴ በጣም ጥሩ ሰው ነው ላትለይ ይፈልጋል ግን ሪሌሽንሺፕ ሄዶ ኤንድ ማድረግ ያለበትን ቦታ የሚሸሹ ከሆነ እኮ ያ ራሱን የቻለ ሪዝን ነው እኮ ገብቶኛል እሱ ራሱን የቻለ ሪዝን ሆኖ ለመናገርሽ ለማቆም ግን ሰዎች በተስፋ ላይ ይንጠለጠላሉ አሁን ለምሳሌ አንድ ሰው የሚወደውን ሰው ለመተው አንቺ እንዳልሽው ቀላል ነገር አይደለም በዚህ ጊዜ ውስጥ ይሄን ያህል ጊዜ ሰጥቻለሁ ምናምን ብሎ ሰዎች እኮ አንዳንዴ እንደውም እንደቀልድ እንለያያለን የሚል ማስፈራሪያ ምናምን ያስቀምጣሉ ግን እውነቱን ለመናገር ያንን ቃል ይናገሩታል እንጂ ወስነው ከዛ ሰው የመለየት አቅም ያጣሉ በተለይ በጣም ጥልቅ ፍቅር ውስጥ ያሉ ሰዎች ማለት ነው በተለይ ደግሞ የመጀመሪያው የጀመረው ግንኙነት የመጀመሪያው የሆነ ሰው በቃ ይሄንን ሰው ካጣውት በኋላ ቀጣይ እንዴት ነው ሌላ ሰው ሞልተው አልችልም ምናምን ብለው የሚያምኑ ሰዎች አሉ ሶ በተስፋ ብዛት ሲንከባለሉ 6 ወር 1 አመት 2 አመት 3 አመት ምናምን ይያሉ አንተ እንዳልከው PhD ምናምን የሚሰራበት በጣም ብዙ ነገር ልጆች ተወልዶ የሚያርጉበት ጊዜ ይቃጠላል በጣም ትልቁ ችግር ምንድነው ወንዶችና ሴቶች እኩል ህይወትን የማስተካከያ እድል የላቸውም ትዳርን ልጅን በሚመለከት ማለት ነው ሶ አንድ ሰው 6 5 4 አመት ምናምን አቃጥሎብሽ ሲሄድ ከአንድ ሰው ወደ ሌላ ሰው ለመሸጋገር ራሱ ሁሉ ጊዜ የምንላት ሂሊንግ ታይም አለች አይደል የመዳኛ ጊዜ ታስፈልጋለች ሶ ሄደና አልሄደም ላይ ነው የሚያስቀምጡሽ እንደዚህ አይነት ሰዎች ኢቭን ወስነህ ራሱ አንድ እግራቸው አለ ለምሳሌ ይደውሉልሃል እንዴት ነህ ይሉሃል ይሄ ሰው አለ ወይስ የለም ወይስ ወጥቷል ብለሽ አታውቂውም ሶ በዚህ እርግጠኛ አለመሆን ውስጥ ማለት ነው እድሜ ይባክናል
ግን ሳስበው ሁልጊዜ የሚጎዳ የሆነ ወገን ያለ ይመስለኛል አሁን ቅድም እንዳልከው ይሄ ጥሩ ሰው ነው ብሎ አንድ ሰው ነው ላለመተው አይነት ነገር ውስጥ የሚገባው ግን ቅድም እንዳልኩ ደግሞ ቁርጥ የሚያረግለትም ያ ሰው ይመስለኛል አይቷል አንድ ሰው ነው ወሳኝ የሚሆነው አንድ ሰው ነው ጠባቂ የሚሆነው ስለዚህ አሁን ቅድም እንዳላችሁት 3 አመት 4 አመት 5 አመት 6 አመት እያለ ሲሄድ የሆነ ጊዜ ላይ ቁርጥ ማድረግ መቻል አለበት 7 አመት 8 አመት እየሆነ ከሄደ መቻል አለበት ግን አሁን ሪል ላይፍ ላይ ነው አሁን አንቺ ራሱ ጋር ከጓደኞች በእንደዚህ አይነት ምክንያት ምናልባት የማግባት እድላቸው አንዳንዴ የመውለድ እድላቸውና የተቃጠሉ ሰዎች አታቂ እኔ ብዙዎቹ ሲቆርጡ ነው ማቀው እሷማ ቆራጥና ቁርጠኛ እንደሆነ ምን አይነት ነገሮች አሉ መሰለ እነዚህ አይነት ግንኙነቶች ማለት ነው ውስጣቸው ቤተሰብ ይኖራል ሁሉም ኢንፎርሜሽን ሜሞሪ ካርድህን ይዘውታል እነዛ ሰዎች ሁሉም ቦታ ማለት ነው ወራ ኤስኤስዲ ካርድ ላይ ህይወትህን ይዘውታል እነሱ ሲሄዱ ልክ እንደ ጂፒኤስ ነው መከተል አይቀርም በአካልም እንትን ብትሉ በቃ ሁሉም ሜሞሪ እነሱ ነው የሚያስታውሰው ሁሉም አይነት የፍቅር ግንኙነት እነሱ ነው የሚያስታውሰው ያለ እነሱ ረስተዋል ራሱ ነገር አለሙ ገብተዋል ማለት ሶ ወጣን ካሉ በኋላ ራሱ ምናልባት ሰክሰስህ ላይ ቅድም እንዳልከው እየደወሉ የሚያበረታቱ ምን ለምንድን ነው የሚያበረታታኝ ለምን ያስፈልገ መበረታታቱ አሁን ይሄ ነገር በጠላትነት ጭምር መዘጋት የለበትም ወይ ከተደራረግነው ነገር አንተ ከመቃረባችሁ ብዛት የሆነ ጊዜ ላይ ጓደኛሞች ተሆኑና አንተ ራስ ለሚ ሙቭ ኦን ብለ ወደ ሌላ ስትሄድ ያ ሰው ሪስፖንሲቢሊቲ እንዳለበት ነገር የሚሰማበት ነገር አይቻለሁኝ ጓደኛም ብትይጂ አንዳንድ ጊዜ ወደ እንትን ይመጣል ራሱ አንተ ቆይ ጓደኛ አልክ ምን እንደዚህ ምትክ ስታወራ እንደዛ ምን ያለ እሺ ታቆ ነገር አለ እንዴ አንቺ አልሽ እንዳ ምን መሰለ ይቆረጣል ባይዞ ምን አይነት ሙድ አለ መሰለ ይተማመናሉ ቁጭ ብለው አሁን እኔና አንተን እንዋደዳለን አይደል ትላለች አሁን መጎዳዳት የለብንም አሁን ሶ በጥሩ አርገን እንዝጋው ይሄን ነገር yes እንዝጋው ኦኬ በቃ ተስማምታችሁ ተጨባብጣችሁ ጨረሳችሁት በጣም ቆንጆ እንትን ብራይት እንትን ተመኛኛችሁ አሪፍ ፊውቸር ተመኛኝታችሁ ምናምን መንገዳችሁን እንደጀመራችሁ እንዴት ነው ያሽ ተብሎም ሊመጣ ይችላል ድጋሚ ነው ማለት ያ አለ እንደዛ ነው ማቃለው ሆነልሽ የሚወድሽ ሰው ግን መሆን አለበት ሚንከባከብሽ ሰው መሆን አለበት የመጣው ሰው ምናምን በሚል ኢቮልቭ ምናምን ለምን መጀመሪያ ምክሩን ለምን አይኖርም ነበር በአጠቃላይ ገብተዋል ምን ነገር ይሄ ተላቆ ማይላቀቅ ማለት ነው በቃል መግባት 30 ጊዜ ቃል ሊገባ ምናምን ይችላል ልክ ይሄ የታይታኒክ መርከብ እንደዛ ዱቄት የሆነው መሃል ላይ ስለነበረ ነው የሚባል ነገር አለ ወደ ኋላ መመለስ አይችልም ወደፊትም መሄድ አይችልም ሶ ማዕበሉን ምንም መቋቋም አልቻለም በጣም ስነ ጽሁፍ ያረኩት ይዘኒክ እንዳንተር ፈርገ ነው ይዘኒክ ማለት ነው እንዴት አርገ ይባጭሩ እንዳስከመረ በጣም እንደዛ አይነት ነገር ማለት ነው እሺ ቲጂ ዛሬ ዝም ማለት እንደነገሩ ጀሱ ያስለቀሰኝ ምን አለው ብለንም እንደዛ ነው እናንተ ነበራችሁ እኮ እንደውም የበለጠ ከጓደኛም ከራስም ከምንም ስሜቱን የምትረዱት አይ እኔ ማስበው እንዳልኩ ነው እኮ አንድ ሪሌሽንሺፕ ውስጥ ገባ የሆነ ወጥ ይደርሳል ብለና ለምትገባው ይሄዳል ከዛ በኋላ ሳክሪፋይስ የምታረገው ሳክሪፋይስ ካደረክ በኋላ መሄድ ያለበት ደረጃ ላይ መድረሱን ካላወቅ ዞር ብለ እሺ በህይወቴ የምፈልጋቸው ነገሮች ምንድናቸው ተማርኩ ስራ ያስኩኝ ሪሌሽንሺፕ አለኝ የሚቀጥለው ሪሌሽንሺፕ ዝም ብሎ እድሜ ልኩን ሪሌሽንሺፕ ይሆና ይሄድም ሪሌሽንሺፕ ስለዚህ ቁጭ ብለን መነጋገር መቻል አለ ግን ቻሌንጅ ላርግሽ አሁን ለምሳሌ የሰው ልጅ ትምህርት በፍላጎት አንዳንዴም የደረሰን ትማራለኛ ሀገር ምንም ችግር የለውም ለምርጫ የሚያስቸግሩ ነገሮች አይደል የስራ የገንዘብ ማለት ኢዝሊ የሚገኙ ነገሮች ናቸው ኢዝሊ ስል በጣም አቅልየው አይደለም ግንኙነት ፍቅር ባልነት ምናምን ግን ስሜት የሚፈልጉ ነገሮች ናቸው እሺ ስሜት ይፈልጋሉ ውሳኔው ቻው ኃላፊነት አይመስልም ስሜት እኮ ብዙ ጊዜ ለምሳሌ እንበል ፍቅሩ ስትገባ የመጀመሪያዎቹ ሌት 5 ወራት 6 ወራት አመት 2 አመት ሊሆን ይችላል አድሬናሊን ራሹ በጣም ሃይ የሚሆንበት ያን ሰው ካልደወልክለት ቀኑ ማይነጋ ማይመሽ የሚመስልበት ጊዜ አለ በቃ ካለዛ ሰው መኖር ማችል የሚመስል ጊዜ አለ ከዛ ያ ሰብሳይድ ያደርግና
ላይፍ ውስጥ የሚያስፈልጉት ነገሮች ምንድናቸው ለሚለው ትመጣለህ ብዙ ትጠናናለህ ትተዋወቃለህ ከዛ በኋላ ጊዜ እየሄደ ሲሄድ ሞር በተዋወቁ ቁጥር ወደ ሆነ ኮሚትመንት እና ኃላፊነት መምጣት መቻል አለበት ግን እንደዚህ በመስመር አሁን አንቺ መስመር ነው የምታሳይኛለሽ አንደኛው ቁጥር ላይ እንዲህ ብንጽፍ አንደኛው ምናምን እያልሽ መስመር ነው የምትሰጭን ግን እንደዚህ አይነት እድል ይሰጣሉ ህይወት አይ ግን ድምር ነው ምን መሰለህ እያልኩ ያለው እሷ እኮ ይሰጣል እያለች ነው ገብቷል አንደኛው ኦፕሽን እሱ መሆን አለበት አይነት ነገር ነው ገብቷል ሐሳቤ አለበት ነው ቢሆን እኮ እንደሆነ ታውቃለህ ወይ 6 አመት 7 አመት ሲቆይ ያ የመጀመሪያውን ፊሊንግ ይዞ አይቀጥልም አይደል ይሄን እንዳልኩ ፍራሹ ምን አይነት ነገር አለ መሰለሽ አይ እሺ ምን መሰለሽ ልምዳችሁን አውሩ ዛሬ አንቺ ከዚህ 7 ምን እንዳላችሁ ላይ እነዚህ ወገኖች ማለት ነው ምን አይነት ነገር መሰለሽ ለመያዝ አለመቻላችሁ አይ ቲንክ በተለይ በጾታ ከከፈል ነው ወደ ሴቶቹ አቅጣጫ ያ ስሜት እንደውም እየጨመረ እንዲሄድ የሚያደርግ ይመስለኛል በይመስለኛል ይያዝልኝ እሺ የጥናት የተደረገበት ነገር አለ ከመሰማቸው ነገሮች ነው መናገር ሴቶቹ ጋር አመቱ እየጨመረ ወደ ውሳኔ መድረስ ባልተቻለ ቁጥር ነገሩን ለመያዝ ካላቸው ነገር አንፃር ብዙ ኢነርጂ ይሰጡታል ብዙ ኢነርጂ ይሰጡታል ጉጉትም ለፍቼበታለሁ ምናም ይጨመርበታል ያው እውነት ነው ሁለተኛው ነገር በጣም ቀላል የማይሆነው ነገር የሚመስለኝ ነው ያቺን ስሜት መድገም የብዙ ሰዎች ፍርሃት ነው ገብሻል መቼለት አሁን ቲጂ ስትለው ነበር የደከምንበትን በጣም ብዙ ኬሚስትሪ ፈጠርክበትን ነገር ጥለ መሄድ ይከብዳል ሶ እዛ ላይ ብዙ ጊዜ ታጠፋለህ ያለብህ ወደ አንድ ህይወት ወደምትፈልገው ህይወት ጠቅልሎ የመግባት ችግር ነው እሷ ብቻ ነች ኢሹ ሶ እሷ ላይ በተስፋ ተንጠልጥሎ የመቆየት እንጂ እድሜ ሊሄድ እንደሚችል አለማወቅ ገብቷል ህይወት እንደማይደገም ያለማወቅ ምናምን አይመስለኝም ሶ ያቺ ማቃት ውስጥ ነች ትልቁ ጨዋታ ያለችው ቅድም እያወራው ነበር እኔም ማቃት አንድ ሴት አለች እና ግንኙነታቸው የሚጀምረው ከዩኒቨርሲቲ ጀምሮ ዩኒቨርሲቲ 6 አመት ትምህርት ላይ ሆኖ በጣም ደስ የሚል ጊዜ ያሳለፉ ይሄ እንከን የሚወጣለት አይነት ሰው አልነበረም በጣም ተወደዋለች she was happy ከዛ በኋላ ወጡ ስራ ሲፈለግ ምናምን 1 አመት 2 አመት ምናምን ሲባል ኦልሞስት 9 አመት ይመስለኛል በጣም ደስ የሚል የፍቅር ጊዜ ነበራቸው ሳይጋቡ ማለት ነው አዎ ከሌላም አብረውም አልኖሩም አዎ የፍቅር ግንኙነት ማለት ነው ነበራቸው ሶ የሷ ተስፋ እንደ ሴት ምንድነው አንድ ቀን እንጋባለን ይሄ ሰው አይተወኝም የሚል እምነት ነው ነበራት ሶ በሚቀጥለው አመት ስትባል ገባ ስራም ከተጀመረ በኋላ ይሄን ወር ስጪኝ ምናምን ስትባል ምንድነው የምትለው በቃ ያረጋዋል ከዛ ኦል ኦፍ ሰደ ድንገት ይሄን ነገር በጣም ብዙ ሳስብበት ሲጨነቅበት ነበርና ከብዙ ምክንያቶች አንፃር አሁን እኔ ህይወቴን ወስኜ ልሰጥሽ አልችልም የሚል መርዶ አረዳት ከ9 አመት በኋላ ሶ እነዛ 9 አመት ውስጥ እቺ ሴት የለቅሶ ታሪክ አልነበራትም የምታዝንበት ታሪክ የለባትም ምናምን ያ ግን ድንገት ሆኗል ሶ አሁን እኛ እንደው የሷን ታሪክ ስታስበው 6 አመት ትምህርት ላይ በመሆኑና ወደ ሌላ ውሳኔዎች ለመሄድ እንትን ማትለው ቢሆንም ግን ከሴት ልጅ ላይ 9 አመት መብላት ማለት ኢማጂን እነሱ በፍቅር በመውለድ በትዳር ህይወት ውስጥ ምን ያህል እድሜ ያላቸው ፈንክሽናል ሊሆኑ የሚችሉበት አሁን የመወሰን ነፃነት ማግኘቱ ራሱ ይሄ ሰውዬ በጣም የሚገርም ነው ለምሳሌ አሁን አንተም ባነሳሁት እንትን ውስጥ ማለት ነው ታሪክ ውስጥ ሌላ ማየት ያለብን ጎን አለ ሶ አሁን ፍቅር 9 አመት ፍቅር እየነዳው የነበረ ግንኙነት ከሆነ የሆነ ችግር አለ ማለት ነው የሆነ ቦታ ላይ የሆነ ችግር አለ 9 አመት ትልቅ እድሜ ነው አይደለ በጣም ትልቅ እድሜ ነውና የሆነ የሚገፋ ይሄንን ነገር እየነዳ ይዞት የመጣ ከፍቅር ከሚባለው ስሜት ውጪ ምክንያቱም ፍቅር በዚህ ኮንቴክስት ኦቨርሬትድ ነው የሚሆነው ምን ያረጋል ብቻውን አይደለ ፍቅር 9 አመት ብቻውን ምን ያረጋል እንዴት ምን ያረጋል ብቻውን ነው ምልሽ ከሌሎች ኃላፊነቶች ሳይጨመሩበት ሌሎች ውሳኔዎች ሳይጨመሩበት ፍቅር ብቻውን 9 አመት አንድ ነገር ይዞ መምጣት አለበት እንደዛ መሆን ሳለበት አሁን የሆነ ቦታ ኢንዳፕ ማለቅ አለበት ተብሎ መታሰብ አለበት ወይ ማለቅ ብለ እዚህ ጋር ፌዝ ሊኖር ይገባል ምን አስቤ መሰለሽ ምናልባት እንደዛ ያደረገ ሲገፋ የነበረው ፍቅር ብቻ ሳይሆን ሌላ ማኒፑሌቲቭ የሆነ ፐርሰናሊቲ ሊኖር ይችላል የሚል ነገር አለ ሌላ ዳይሬክሽን ነው ይሄ ሌላ ዳይሬክሽን አሁን የሆነ ማስተዋወሶ ታሪክ አለ ላይክ 7 አመት ነገር ሶሪ 7 አሁንም 7 አመት ነገር ነው ቆየው ሪሌሽንሺፕ ማለት ነው ግን ሲቆይ ከመናምን በለው ከ14 ላይ ይቁም እና ልጅቷ የምትፈልገው ቅድም እንዳልኩት የምትፈልገው መጋባትን ነው ምን ማድረግ ነው ግን ማለት ነው ልትሄድ ስትፈልግ ይመልሳታል በጣም እንደሚወዳት ይነግራታል ካለሷ ህይወት እንደሌለ ይነግራታል ምናምን ትመለሳለች ግን የሆነ በሚያረጋቸው ውሳኔዎች ውስጥ አይከታትም ለምሳሌ ሜጀር ውሳኔ ቤት መግዛት ይፈልጋል እሱ
ሶ ቤት ሲገዛ ምናምን እሷን አይከታትም እዛ ውስጥ ለራሱ ነው የሚያደርገው ሳይጋቡ አልተጋቡ ሪሌሽንሺፕ ላይ ናቸው ለራሱ ነው የሚያደርገው ነገር ገብቷል ከዛ እሷ የምታስበው ግን ምንድነው የኛ ላይፍ ይሆናል ብላ ነው ያሟላ እንደዛ ነው የምታስበው መኪና ምናምን ይገዛል አለች እሷ አሁንም እዛ ውስጥ ከዛ በቃ ወስና ምናምን ስትል እንደገና ይመልሳታል በቃ ያለቅሳል ሚላል ብሬክ አፕ ያደርጋሉ በቃ ይመላት ትመለሳለች ከዛ በኋላ ደግሞ ያው የሚያሳያት ፍቅር በጣም ማንንም ሰው እንደዛ ሊወደኝ አይችልም ብላ ስለምትገምት ትመለሳለች so at the end of the day በጣም ከመጠን ያለፈ ራስ ወዳድነት እሱ ጋር አለ ከመጠን ያለፈ እና እንደዚህ አይነት ሰዎች አሉ ላይክ በስነ ልቦናም ኦን ያደረጉትን ነገር ኦን አድርገው መቀመጥ የሚፈልጉ በቃ እሷን እንደ ኦን እንዳደረጋት ነው የሚያስበው ስለዚህ ማንንም ሰው ጋር እንዲያት አይፈልግም የሱ ነች በቃ ግን ደግሞ እሷ በመትፈልገው ደግሞ በሷ ተርምም እንዲሆንም አይፈልግም ሁሉም ነገር በሱ ተርም ነው የሚሆነው ስለዚህ እሷ አንድ ቀን ቆርጣ በቃኝ ብላ ሄንን ባህሪ እስካላወቀች ድረስ እንዲህ ውስጥ ጎተት እዛ ውስጥ እንትን ስትል ነው የምትኖረው እንትን ነው የሚያደርገው አይደል even ቢጋቡም በጣም ከባድ ህይወት ነው የሚኖራቸው because every decision his at the end of the day በቃ እሷ ከስር የምትከተል ጭራ ነገር ነው የምትሆነውና ይሄ ሪሌሽንሺፕ ላይ ያለ ነው የምነግርህ እንዲህ አይነት ባህሪ ያላቸው የሰዎቹ ማኒፑሌቲቭ ኔቸር እንዳይሄዱ እንዳይቀመጡ አድርጎ ማስቀመጥ ችግር ነው ብለን እናስብ ይሄንን ነገር መቼም ሰው ሆኖ ሰው 8 6 7 ይሄንን ነገር ማየት አለመቻል ከምንድን ነው የሚመነጭ አሁን የሰዎቹ ችግር አለ የሰዎቹ ችግር በመውቀስ ነው አሁን ለምሳሌ እሷ እንዳለችው ራስ ወዳድ ገብቷል የእሷን ህይወት እኔ በሆነ እዛ ቦታ ላይ ብሎ የማያስብ ሰው ሊያደርገው ይችላል በቃ ራስ ወዳዶች ናቸው ብለን ስም ሰተናቸው አለፈ በጣም ብዙ ሴቶች እንደዚህ አይነት ሁኔታ ውስጥ መውጣት የማይችሉበትን አቅም ያጡት ለምንድን ነው ፍቅር ነው በቃ የሌለ ተወደናል ብሎ ሲያስቡ እነሱ ቅድም እንዳልነው ለምሳሌ እየሰጡ ያሉት ነገር አለ ነገሩን ኪፕ ለማድረግ ለመያዝ የራሳቸው አሁን እሷ ባለች እንኳን ስቶሪ የሚገዙት እንዴት ብሬኖሽ ያረጋት እንደሆነ ተመልከት የሚገዛው ቤት የሱ ቤት እንደሆነ አይደለም ታስበው በጤነኛ አይምሮኮ ተጋብተው ሊሆን የሚችል ነገር ነው የሷ ከሆነ ማለት ነው ማጋባት መሀል ላይ ሊገባ የሚችል ነገር ነው ግን ለብቻው ከትዳርን ወደዚህ ዳር አድርጎ እሱ የራሱን ኢምፓየር ያደረገ ያያለ ራሷን እዛው ውስጥ አርጋ እንድታስብ አጥቧታል ማለት ነው ሶ የመታጠብ እንትን ነው አሁን እኔ ላስት ታይም ካወራ ነው ጋር በጣም ክላሽ ያደረገብኝ ማለት ነው ዲሲሽን ላይ ጎበዝ አለመሆን ወይም ደግሞ ይሄ ሜሬጁን ወድ ሲያድገው ሜሬጅ ነው የሚሆነው ይፈልግ አይፈልግ ነው ወይስ ምክንያቱም አሁን የምታወሩት ሰውዬ ይሄኛው ካራክተር ከሆነ ቀጣፊ ውሸታም የሚያስብሉ ሰዎች አሉ አይደለ እንደሱ አይነት ካራክተር ነው ለምን እሺ ቢሄቪየር ሲሆን ደግሞ ምንድነው አሰልቺ የሚባለው አሁን ሙሌ ካላስገባት ሙሌ ይሄን ነገር አናንሳው በጣም አሰልቺ ምክንያቱም ኤኒ ፖድካስት ላይ ጠቅላላ የስነ ልቦና ባለሙያዎች በየሶሻል ሚዲያው ላይ ናርሲሲስት ምናምን ያሉ ይዘው የሚመጡት ነገር አለ ያው በርግጥ እስከዛሬ ድረስ ይሄንን ካራክተር ስንጫወተው ወይም ሲጫወቱት ሰዎች እናየዋለን በዚህ ስም አናቀውም ነበር አሁን ስሙን ነገሩ ይሄ እኮ ስሙ ናርሲሲስት ይባላል ስሙ ኮነ የተቀምን እናውራ ኮመን አንደርስታንዲንግ ላይ እንድንኖር ስለዚህ ቢሄቪየር ነው ይሄ ነገር እሺ ሶ ናርሲሲስት ቢሄቪየር ሳይኮሎጂካል ፕሮብለም ነው አይደል ነው ሶ እነዚህ ሰዎች ምንድነው የሚሸውዳት ሌሴ የሚሸውዳት ስልሽ ጀጅ ያረኩ አይደለም ምናልባት እኔ የሚያለፍኩባቸው ነገሮች ሊሆኑ ይችላሉ እኔ ያልከው ማናችንም ከዚህ እንትን ልልን ይችላል መጠኑ ለመነቃት በጣም ቀላል ነው በያስባለሁኝ ለመንቃት ሰው የባህሪውን አንደርስታንድ ለማድረግ ለምሳሌ እንዳልሽው ስለ ሜሬጅ ያሰቡ ረጅም አመት የቆየ ስለ ትዳር ያሰቡ የነበረ ሪሌሽንሺፕ ከነበረና ከዛ ፓርት ኦፍ ሂዝ ጎል ላይክ ቤት ሲሰራ እዛው ካልከተታት ፕላናቸው ላይ ፊቸር ፕላን ከሌለው ሰውየው በተፈጥሮ የለውም እሺ አይ ምን መሰለሽ ሮሉን እሺ ኮንቴክስቱን ሳስቀምጥልሽ ሪሌሽንሺፕ ላይ ናቸው ብዬሻለሁ አይደለ ሶስት ለሜሬጅ ወራል ታውኔ ሪሌሽንሺፕ ውስጥ ምንድነው ያረጉ ያለፈ በቃ ትሄዳለች ትመጣለች ቤቷ ትሄዳለች እሱም ቤቱ ነው ያለው ትሄዳለች ትመጣለች ነው የሚጎዳኝ ዲነር ይቀመጣሉ ያንን ማያልቅ ተስፋ ጠረጴዛ ላይ ይደረድረዋል ባው ይነግራታል እንዴት እሷ ቆንጆ እንደሆነች እንዴት ከህይወት ከሷ ጋር ቆንጆ የሚወልዷቸው ልጆች አሉ የሚመሰርቱት ቤት አለ የነሱ የሁለቱ እነዚህ ሁሉ ነገሮች ያደረገ ነው ከዛ ደግሞ ልክ ጊዜ ደግሞ እየተቀራ ሲሄድ እንደዚህ የሚደረጉት ነገሮች ወደ ተግባር እየተቀየሩ ይመጣሉ የሆነ ነገር ያታል እሷን ኦን ለማድረግ አሁን ትምትሽን ተማሪ ይላታል ዲግሪ ላይ ከነበረች ማስተርስ ትምትሽን ቀጥ ይላታል ብቻ ከሱ እንዳትርቅ የተለያየ ነገሮችን ያረጋታል እንዲሆነ ዶሮ በገመድ አስረሽ እንደዚህ እንደምትጎትቹ አይነት ነው ነገር ከዛ እንዳትርቅ ሲያደርጋት ለምሳሌ ሰዎች ማንወደው ነገር ኢንቫይሮመንታችን ላይ እንዲኖርም አንፈልግም እንድናየውም አንፈልግም በሰው ባህሪ ማለት ነው ሰው ይወዳታል ወይስ አይወዳትም እዚህኛው ግራውንድ ላይ እንስማማ
ለምሳሌ ፍቅር አብሯት መሆን መፈለግ ታይም ስፔንድ ማድረግ ይሄን ሁሉ አመት አብሯት መቆየት ምንድነው የሚያስገድደው እዛ ላይ ለመሆን? አንዳንዴ አሁን ቲጂ ያልሽው ምን ሊመጣ ይችላል መሰለሽ ይወዳታል መልካምነቷን ያምናል ምናምን ይሄ የሱ ቢያረጋት ችግር የለውም። እኔ ደግሞ ሰዎች ከተወሰነ ጊዜ በኋላ ልክ አቋም እንደሚቀየረው ስሜትም ሊቀየር ይችላል። ገብቷል? ሰዎች አሁን ተውት አሁን ይሄ 6 7 8 አመቷን በልቶባት ስለሚሄድ ወንድ ነው አይደል? አረ በልቶባት ራሱ የሚለው አማርኛ ትክክል አይደለም ነው። እኔ ፐርሰናሊ የሚለው ማለት በጋራ ነው። እኔ ደግሞ በጋራ ምናምንም ብቻ ሳይሆን እየኖረች ነው ፓርት ኦፍ ሄር ላይፍ ነው ኤክስፒሪየንስ ነው። እኔ ለምሳሌ አሁን ላይ የሆነ ነገር ቢቆም ተበላ ምናምን ምለው ነገር አይደለም ላይፌ ነው። በጣም ኢንጆይ ያረኳቸው ደስ የሚሉኝ ጊዜያቶች አሉ። አስተላለቁ ነው እንዲረብሽ ቢያደርገው ምናምን እንጂ መበላና ዌስት ኦፍ ታይም የሚባል ነገር የለም ነው የምትይው? ዌስት ኦፍ ታይም የሚባል ነገር የለም። ምክንያቱም አንተ ፓርት ኦፍ ፊትነስ አዎ በቃ ዲሲሽኑም ላይ ለምሳሌ እዛ እስኪደርስ ድረስ አሁን የምንለው ሰውዬ ባህሪ ናርሲሲስት አሁን የተባሉት አይነት ሰዎች ካራክተር እኔ እንኳን በግሌ እንኳን በቅርበት ማቆ ሰው የለም እንደዚህ አይነት ኤክስፒሪየንስ ያደረገ። ምክንያቱም ሄቪ ነው በጣም ነገርየው ግን ካሉ አውት ኦፍ ተሰደን የሚመጣ ባህሪ አይደለም። በብዙ በሌላ ወይዎች ታዩታላችሁ ምናምን ክሊክ ካላረገስ አሁን ካንቺ ፍላጎት አንፃር 7 6 አመቱን አልተበላም አልተቃጠለም ኢንጆይ አድርጌዋለሁ ተምሬበታለሁ ሰው መቆም አይደለም ነው ኖሬ ደስ የሚል አይ ትምህርት ጋር ማታየው ብዬ ነው። አይ ነው በቃ ለኖረሽዋል 6 7 አመቱን ሶ የሆነ ሰዓት ሲቋረጥ አዝነሽም ራሽን አሳመነሽ ምናምን ትተይዋለሽ ሶ አዲስ መንገድ ትጀምሪያለሽ። በጣም የብዙዎች ህይወት ግን ማህበረሰቡ ከሰራው ሳጥን አይወጣም። ለምሳሌ የሴት ልጅ መጨረሻዋ ምንድነው? ማግባት አይደል? አይ ነው የሴት ልጅ መጨረሻዋ ስለሽ ብዙ ጊዜ ሴት ልጅ ማግባት መውለድ ምናምን እንደ ትልቅ ተደርጎ ይወሰዳል አይደል? ሶሳይቲ ተደርጎ ይወሰዳል ነው አይደል? እሱ ተደርጎ ይወሰዳል ነው አይደል? ሰው ማህበረሰቡ እንደዛ አድርጎ ይወስደዋል ነው። ሶ ማህበረሰብ አብዛኞቻችንን እንደዛ ነው ያሳደገው። ትማሪያለሽ፣ ስኬታማ ትሆኛለሽ፣ ደህና ወንድ ከተገኘ ድሮ ይድሩሻል ፍለፈቃድሽ የማይፈቀድም ገባሽ? ሶ መውለድሽ ምናምን እንደ ትልቅ ቆንጆ ነው አይደል? ብዙዎቻችን ከዚህ ክብ ነገር ውስጥ መውጣት የምንችል አይመስለኝም። አንድ ሴት በእርግጠኝነት ለምነግርሽ አይ በቃ it was a good time ምናምን ቆንጆ ሜሞሪ ነው ምናምን ብላ አይደለም የምታልፈው። እኔ እንደዚህ አይነት እድሜያቸው የተበላባቸው ሰዎች በጣም ረጅም ጊዜ ሲያለቅሱ የሄደው ሰው ላይ ሲያዝኑ ገባ? ሶ እንደወንድ ስታስበው ላንተም ጥሩ አይደለም ካርማ ምናምን ከምንለው ነገር አንፃር ሶ ለበጣም ለብዙ ገብቶኛል። አሁን አንቺ እንደዛ ማየትሽን እሱ አሁን የምንለው ሰውዬ ካራክተር ከሌለው አሁን የተባለው ናርሲሲስት የተባለው ካራክተር የለውም ብለን የሌለው ሰው ጤናማ ከሆነ ቢሄቪየር የለውም ብለን የምናስበው ጤናማ ሰው ከሆነ እሷ የምታሳልፈውን ነገር አብሮ ያሳልፋል እኮ። ሶ የኔ ፖይንት ምንድነው አሁን ቲጂ ያለፈውን ነገር እንደ ህይወት አንድ አካል ቆጥረሽው በሆነ ድምዳሜ ለዘጊው ትቻያለሽ። ብዙዎች ግን እንደዛ አይነት አይደለም። ክሬዲቱን ለሷ አልሰጠውም ነው ማለት አብረን ይኖር ነው ማለት እኔ ደግሞ ምን መሰለሽ በጣም ብዙዎች የሚገጥማቸው ምን ታውቃለህ? ከሷ ጋር የባከነ 6 7 አመት አለ። ስለ ትዳር ስትጠይቀው ነበር መውለድ እንደምትፈልግ ትነግረው ነበር። ያንን ህይወት ወይ ከአመት ወይ ከ2 አመት ምናምን በኋላ ከሌላ ሰው ጋር ይጀምረዋል። ገባ? ማንንም ሴት በጣም ጅል በሚያረግ ፍቅር ውስጥ ሆና ብቻ እኮ አይደለም የሁላ አመት አብራ የምትመጣው በጉጉትም ጭምር ነው። አዎ በጉጉትም ጭምር ነው። ሶ አንድ ሰው እጥፍ ብሎ ከህይወት ውስጥ ወጥቶ ይሄዳል። ሲሄድ ፍቅርህንም ይዞ ይሄዳል፣ ትዝታህንም ይዞ ይሄዳል። ፕላስ የጀመርንበት የሚሄድ ማይለቅ ነው ይሄ ሰው እየተባባል ነው። አሁን የሄደውን ሆልድ አድርገን ነው መሰለ ካለቀቀ ነው አሁን ለምነግርህ አይታው ካለቀቀ እረዳለው የፍቅር ስሜት ሊሆን ይችላል አቀቷታል ምናምን ጃጅ ያረኳት አይደለም። ሰውየው ነው ማይለቀው መቁረጥ ያለመቻል ችግር ነው። የሷ መቁረጥ ያለመቻል ችግር እሱ ደግሞ early stage ላይ ነው የምነግርህ። early stage ላይ አንድ ነገር ታየዋለህ ትሞክሯል ወደሆነ ነገር እንዲለወጥ። ከዛ በተረፈ ግን ማለት ነው ሰው ማሰብ መጀመር መቻል አለበት። ስሜት ብቻ እየነዳህ ልትጓዝ አይገባም። እድሜህን ቆርጥሞ የሚበላ ፍቅር ከሆነ ይህ ፍቅር አይደለም። ታክቲካል ነው እኮ አይደለ? እንደው ምን መሰላችሁ ፋታም እነዚህ ሰዎች ተጠቂዎች ናቸው። መጀመሪያ ተጠቂ ናቸው። ኦኬ አብረው ያሉት እነዛ ቢሄቪየራል ፕሮብለም ያለበት ሳይኮሎጂካል ፕሮብለም ካለበት ሰው ጋር እየኖሩ ነው። ይሄ ችግር እንደሆነ አያውቁም። እና ሰውየው አጥር ሰርቶላቸው እዛ አጥር ውስጥ እሱ የሚወረውርላቸው ጊዜ እሱ የሚወረውርላቸው ኢነርጂ እሱ የሚወረውርላቸው ፍቅር ሰለባ እንዲሆኑ አድርጓቸዋል። ስለዚህ ከዛ ውጪ ሌላ ዓለም እንዳያዩ በነገራችሁ ላይ ብዙ ነገሮች አሉት። ያው በየሶሻል ሚዲያው ስለሚባል ሰዎች እዛ ጋር ማየት ይችላሉ። ምን ምንድናቸው ምልክቶቹ ካራክተሪስቲክሶቹ ምንድናቸው የሚለው ነገር እዛ ላይ ማየት ይችላል። እና ብዙ እንትኖች አሉት። በአንድ ጀንበር የተፈጠረ ካራክተር አይደለም። በጣም ብዙ ፍቅር ይሄ ከግንዛቤ ሌላ ሰው ሊሰጥሽ ከሚችለው በላይ የሚመስልሽ ፍቅር አንድ ጊዜ ይዘንብብሻል። ከቤተሰቦች ጋር አላግባብ ግንኙነት ለቤተሰቦች በጣም ካይንድ መሆን ምናምን የሚሰጠው ነገር ብዙ ነው። አሁን ክሊር ይሆናል። ስለዚህ አንቺ እዛ ውስጥ
የሱ አይነት ሰው እንደሌለ ጭንቅላትሽ ውስጥ ከጊዜ በብዙ ነገሮች አስረድቶሽ እሱ ያልቻለው ምንድነው ካንቺ ጋር ያንን ነገር ለሌሎች ሰዎችና ዙሪያሽ ላሉት የሰጠውን ነገር በሙሉ እየሰጠ ወደ ቁም ነገር ማድረስ አይችልም ነው ገብቶሻል ምን ነው አሁን ለምሳሌ ይሄንን የሚያደርግ ሰው ይለም ሴቲቷ ወይም ያችን ሴት እሷ ምንድነው የሚያቆያት ሆልድ ለማድረግ ነው እሱ ይሄን እያደረገ ያለው ሆልድ አርጓት ከዛስ ማለት ይሄ የዚህኛው ባህሪ ውጤት ነው መወሰን አለመቻል ወይስ መወሰን አለመቻል ደግሞ ብቻውን ችግር ነው አይ አሁን ልጅቷ እንዳልኩሽ ተጠቂ ናት በዚህ እሷ ተጠቂ ናት ሰውየው በመሰረቱ ተጠቂ ነው ግን እንግዲህ እሱ ግን ተጠቂ እንዳትሸወጂ እኔ ምን እንደማስብ ታውቃለህ እሱ ግን የሆነ ፓወርፉል ነገር እሱ ነው ቋንዴ እሱ ማያባራ ነው ዲሲዥን ሜከሩም እሱ ነው ውሳኔውን ጠይቀሽ ነበር መጨረሻውን ማለት ነው መጨረሻው እንዴት ነው የሚሆነው ሆልድ አርጎ ምንድነው መጨረሻ የለውም ይሄ ነገር እሱ የፈለገውን ነገር ነው እሱ ነው በሱ የሚመራ ነገር ነው መጨረሻ የለውም ነው የምልሽ መጨረሻው እሷን ምናልባት መጨረሻ ላይ ራሷን እንትን እስክትል ድረስ ሊያረግ ይችላል የሷን ዴስቲኒ ማበላሸት ይሆናል ኦር በብዙ ነገሮቿን አቃጥሎ መጨረሻ ላይ ያው በምን ማረጋገጥ እንችላለን ነው የሆነ እኔ ጥያቄ ለምሳሌ ሰውዬ ዓለም ላይ ሰሰስቷት የማይታወቀውን ፍቅር ይሰጣታል ከዛ በኋላ ትሪት ያደርጋታል እንደምትወደው ይሆናል ሶ ሰራላት ያንን ሰርክል ሪሌሽንሺፕ ፍቅር ምንለው ብላ የምታስበውን ሰርክል ሰራላት ሶ ምን ፈለጋ እንድትሄድ ነው ከዛ ደግሞ መጨረሻው ለምን ተወጣለች እንዴ ካደረገላት ኮሚትመንት ላይ ሲመጣ እንደዚህ ለምን አንየውም አንዳንዴ ማለት ነው በቤት ከመቀመጥ ሄጂ ላገኛቸው ብላችሁ የምታገኟቸው ሰዎች አሉ አይደል ሄደት ስቃለ ጨዋታ አለው ምንም አይጎለው ጥሩ ጊዜ ያሳልፈ ትመጣል እኔ እዚህም የፍቅርና የትዳር ህይወት ውስጥ ማለት ነው ጥሩ ጊዜ የሚያሳልፉ ሰዎች አሉ በሰው ህይወት ላይ ለምሳሌ የደስታ ቃል ያረጋት ይችላል ከዚህ ሴት የሚያገኘው ወሲብ ብቻ ሊሆን ይችላል ያሱም ሊሆን ነው አንዳንድ ሰው ምን እንደሆነ ታውቃለህ ኮምፕሊትሊ እዚህ ጋር ቆሞ ሊያገባት እንደማይችል ሴንስ ያደርገዋል አያቆሙም ገብቷል አክቹአሊ ብዙ ሰው ራት ይበላል ደስታ አለ የሆነ ፍቅር የሚመስል ነገር አለ እሷ ማታየው መጥፎ ቅድም እንዳልኩ ደግሞ ሱሰኛ ነው ፊትለፊት የሚገለጽ እሷ ፍቅር ሱሰኛ ነው ፊትለፊት የሚገለጽ ነገር አይኖርም ሰው የሆነ ሰዓት ላይ እሱ ፕሮግራም አለው እንዴት እንደሚተዋት እንዴት እንደሚወጣ ምናምን እንደውም አንዳንዴ እንደሚያርፉ ታውቂያለሽ ሲተውሽ እነሱን ጥፋተኛ አድርገው አይደለም ይቅርታ ጊዜሽን በለው ምናምን ብለው አይደለም አልቻልኩም ምናምን ብለው አይደለም የሆነች መንገድ ፈልገው አንቺ ለህይወቱ እንደማትሆኚ እንደማትገቢ ነግሮሽ ቆንጆ ምክንያት ሰጥቶሽ ይሄዳል ማለት ነው ሶ ከፍቅር ግራ ከመጋባት ከመናመን አንፃር እቺ ሴት የምታለቅስበት ራሱ ጊዜ አይኖራትም ገብቷል የመለማመጥ ጊዜ ሁላ ልትሰጠው ትችላለች ማለት ነው ይሄን ሰው በቃ አሳዝኘዋለሁ ራስን እስክትጠራጠር ድረስ ሊገፉ ይችላል ለኔ ግን ክሊር አይደለም አሁን ረጅም ጊዜ የሚሄደው ሪሌሽንሺፕ እና ይሄንኛው ጋር አሁን ቅድም ያላችሁት ካራክተርና ይሄኛው በጣም የተለያየ ከተነሳበት ምን አደረግ መሰለሽ ስንነሳ አሁን ስንጠቅልለው እንዴት መሰለሽ ስንነሳ የተነሳ ነው የማይለቁ ሰዎች አለን የማይለቁ ሰዎች ባህሪ ያወራን ቆየንና አንዳንዶቹ ግን የማይለቁት ይሄ ቢሄቪየርም ስለሚኖራቸው ጭምር ነው ናርሲስት ስለሆኑ ማይለቁ ግን ደግሞ ኢንዳፕ የሚያደርገው አሁን አለመልቀቅ ናርሲስትነት ነው ወይም ደግሞ እንደሚስማማት አድርጎ ይዟት ግን ደግሞ እኛ የምናስበው መጨረሻ እንደሚስማማት የሚለው ነገር ላይ ያልተገባ ያልኩሻል አይደል ይሄ ናዳ ያለው ይሄ ማኒፑሌቲቭ ነው ሁሌ እሷን እንትን ለማለት ነው እንጂ ሁሌ ሰስቴይነብል ሆኖ የሚቆይላት የተለሰለሰ ነገር አይደለም በየጊዜው ህይወቷን እንዲያስጠላት ድረስ ማለት ነው የሚያሰቃየ ማንነት ያለው ሰው ነው ግን ኦኬ ይሄን ነገር ልተወው ስትል ብዙ ለታ ብዙ ፍቅር ብዙ ነገር ደሞ አለው ይሄ አንዳንዴ ገጥሞሽ አቃል ሰዎች በጣም የዋህ ነው ሲል ማቁራት ያስፈልጋል በጣም ምስኪን ነው እኮ ምናምን እንዴት አድርጌ ልተወው ምናምን የሚሉ ሰዎች ገጥሞሽ አቃል አንቺ ታይሻል እኮ የምን የዋህ ነው እንደዚህ አይነት ስግብግብና ራስ ወዳድ ሰውዬ ምናምን ታያለሽ እነሱ ግን አይ ምስኪን ነው እኔ ከተውኩት ትንሽ እቺን ነገር ቢያሻሽል ምናምን ይላሉ በጣም ህይወትሽን ረመጥ የሚያደርግ ብዙ ነገሮች አሉት ልክ አንቺ እሱ ነገር አስተውለሽ ሉጣ ስትይ ወይም ጓደኞችሽ አይተው ይሄ ሰውዬ እዚህ ጋር ማቆም አለበት ምናምን ሲሉ አንቺ ደግሞ የሚያደርግልሽ ማአት ነገር ይሄ ሰውዬ እንደዚህ አይነት ሪሌሽንሺፖች ብዙ አሉ ነው እኔ ገጥሞኝ አያውቅም አይቻላቅም ማለት ሶሻል ሚዲያ ላይ ለዛ ነው አሁን በጣም ገናና የሆነው ይሄ እንደ ባህሪው እንደ ጓደኛ ምናምን አንደርስታንድ ሪሌሽንሺፕ ሲሆን ግን ሰው ረጅም ጊዜ በዚህ አይነት ቦንድ ውስጥ ይሄዳል ብዬ የሆነ ሰዓት አያድርስ